በዛሬው ቪዲዮ ሁለት ሰዎች የምሸልም ሆናል። ጥያቄው እዚህ ጋር የምትመለከቱት ነው። አብራርቶ ለመለሱ ሁለት ሰዎች በቀጣይ ቪዲዮ የምሸልም ሆናል። በባለፈው ጥያቄ ላይ አብዛኞቻችሁ ተሳትፏችኋል። የምሸልመው ግን ለሁለት ሰዎች ብቻ ነው። ለእናንተም ሪፕላይ አድርጌላችኋለሁ። ስልክ ቁጥራችሁ ወይም ደግሞ ቴሌግራም ዩዘር ኔማችሁን አስቀምጡልኝና አውርቼ ሽልማታችሁን የምልክላችሁ ይሆናል። በአሁኑ ሰዓት አብዛኞቻችን ፔፓል አካውንት ለመክፈት እንሞክራለን። ነገር ግን በኢትዮጵያ ሎኬሽን ስለማይሰራ ለመክፈት በጣም እንቸገራለን። በተጨማሪ ሎኬሽን ቀይረን ከከፈትን በኋላ ራሱ ለሆነ ያህል ጊዜ ከተጠቀምን በኋላ ወዲያውኑ ብሎክ ያደርጉናል። እና በዛሬ ቪዲዮ ይህን ችግር የሚቀርፍላችሁን ወሳኝ ነገር ይዤላችሁ መጥቻለሁ። እንዴት አድርጋችሁ ትክክለኛ የሚሰራ ፔፓል አካውንት መክፈት እንደምችሉና በተጨማሪም ከከፈታችሁ በኋላ ምን ነገሮችን ስታደርጉ ብሎክ እንደምትደረጉና ብሎክ እንዳትደረጉ ደግሞ ማድረግ ያለባችሁን ጥንቃቄዎችም የምነግራችሁ ይሆናል። እርግጠኛ ነኝ የዛሬው ፕሮግራም ይጠቅማችኋል። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ግን ሁላችሁም ላይክ አድርጋችሁ መጀመራችሁ እንዳረሱ ዩቲዩብ ይህን ቪዲዮ ለብዙ ሰው ሪኮመንድ እንዲያደርግልኝ ላይክ በማድረግ እኔ ሰፖርት ማለት ትችላላችሁ። ሰብስክራይብ በማድረግ እኛ ፋሚሊ መሆን ትችላላችሁ። አሁን ወደ ፕሮግራሙ በመጀመሪያ ቀጥታ ወደ ክሮም ብራውዘራችሁ ትገባላችሁ። በስልክም የምትጠቀሙ ስቴፑ ተመሳሳይ ነው። ምንም የተለየ ነገር የለውም እና ይሄኛው ብራውዘር ላይ ከዚህ ቀደም ፔፓል አካውንት ለመክፈት በተደጋጋሚ ከሞከራችሁ ሂስትሪውን ክሊር ብታደርጉ ይመረጣል። እና ቀጥታ ወደ ብራውዘራችሁ ከገባችሁ በኋላ ፔፓል ዶት ኮም ብላችሁ ሰርች እንዳታደርጉ። ፔፓል ዶት ኮም ብላችሁ ሰርች ካረጋችሁ ቀጥታ ወደ ኢትዮጵያ ሰርቨር ስለሚወስዳችሁ ያስቸግራችሁ። ስለዚህ ፔፓል ዶት ኮም /ኤልኤስ ብላችሁ ጽፉና ሰርች ታደርጋላችሁ። በመቀጠል ልክ እንደዚህ አይነት ኢንተርፌስ ያመጣላችኋል። ከሌሎቹ ራሱ ለየት ያለ ነው እና ልክ እንደዚህ ካመጣላችሁ በኋላ ቀጥታ እዚህ ጋር ትሄዱና ሳይን አፕ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ሁለት ታይፖችን ያመጣላችኋል፣ ፐርሰናል አካውንት እና ቢዝነስ አካውንት የሚል። እኔ ማሳያችሁ ዛሬ በቢዝነስ አካውንት ስለሆነ ቢዝነስ አካውንት የሚለውን ትመርጣላችሁ። ከዛ በመቀጠል ኮንቲኒው የሚለውን ትጫናላችሁ እና እዚህ ጋር ሴኩሪቲ ቻሌንጅ ያመጣላችኋል። አምናት የሮቦት ምትሏን ክሊክ አድርጋችሁ የሚመጣላችሁን ሪካፕቻ በስነ ስርዓት ሞልታችሁ ቬሪፋይ ታደርጋላችሁ። ቬሪፋይ ካደረጋችሁ በኋላ ልክ እንደዚህ አይነት ፔጅ ያመጣላችኋል እና እዚህ ጋር ኢንፎርሜሽናችሁ ታስገባላችሁ። የመጀመሪያ ቦታ ላይ የእናንተ ስም ልክ እንደዚህ ታስገባላችሁ። ከዛ በመቀጠል ላስት ኔም ወይም ደግሞ የፋዘራችሁ ስም እዚህ ጋር ልክ እንደዚህ ታስገባላችሁ። በመቀጠል የምታስገቡት ደግሞ ኢሜይላችሁ ነው። የምታስገቡት ኢሜይል አድሬስ ደግሞ ከዚህ ቀደም ፔፓል አካውንት ለመክፈት የሞከራችሁበት ኢሜይል አድሬስ መሆን የለበትም። ከዛ ሲቀጥል ደግሞ አዲስ ኢሜይል ከሆነ መጠቀም የፈለጋችሁት ከተከፈተ 3 ቀን ያለፈው ኢሜይል አድሬስ መሆን አለበት። ስለዚህ እነዚህ ነገሮች ያሟላ ኢሜይል አድሬስ ታስገባላችሁ። በመቀጠል እዚህ ጋር ፓስወርድ ቦታ ላይ ደግሞ ከ8 እስከ 20 ካራክተር እንደዚሁም አፐር እና ሎወር ኬዝ ሌተሮችን በተጨማሪም ሲምቦል እና ነምበሮችን ያካተተ ፓስወርድ እዚህ ጋር ልክ እንደዚህ አድርጋችሁ ታስገባላችሁ። ፓስወርድ ልክ እንደዚህ አስገብታችሁ ከጨረሳችሁ በኋላ ቼክ ቦክሳን ኦን ታረጋላችሁ። በመቀጠል አግሪ ኤንድ ክሬት አካውንት የሚለውን አንድ ጊዜ ትጫናላችሁ። በመቀጠል እዚች ጋር ኢሜይል ዩኤ ኮድ የምትለውን አንድ ጊዜ ክሊክ ታረጋላችሁ። ከዛ በመቀጠል በኢሜይላችሁ ኮንፈርሜሽን ኮድ ይልክላችኋል። ከዛ ቀጥታ ወደ ኢሜይላችሁ ትገቡና ሪፍሬሽ ስታደርጉት ቀጥታ ከፔፓል የሚላክላችሁ ኮድ አለ። እሱን ገብታችሁ ኮፒ ታደርጋላችሁ። እዚች ጋር በምታዩት መልኩ የተላከላችሁን ኮድ እንደዚህ አድርጋችሁ ኮፒ ታደርጋላችሁ። በመቀጠል እዚህ ጋር ትመጡና ፔስት አድርጋችሁ ታስገባላችሁ። በመቀጠል ሰሚት የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ ያመጣላችሁ። እዚህ ጋር ሌትስ ጎ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ ያመጣላችሁ። እኛ በቢዝነስ ስለሆነ መጀመሪያ የሚገባ ነው ቢዝነስ የምትሏን እንመርጣለን። ከዛ በመቀጠል እዚህ ጋር ቢዝነስ ታይፕ ይላል። እኛውን ክሊክ አድርጋችሁ የምትፈልጉትን መምረጥ ትችላላችሁ። እኛ ዋናው ገንዘብ መቀበልና መላኩ ስለሆነ የምፈልገው እዚህ ጋር ዝም ብላችሁ አንዱን ትመርጣላችሁ። ልክ እንደዚህ አንዱን ትመርጣላችሁ። በመቀጠል ኔክስት የምትሏን ትጫናላችሁ። ከዛ በመቀጠል ቢዝነስ ሊጋል ነው የሚላችኋል። እዚህ ጋር ትመጡና የምትፈልጉትን ስም ታስገባላችሁ። ልክ እንደዚህ አድርጌ ያስገባው። በመቀጠል ልክ እንደዚህ ካስገባችሁ በኋላ እዚህ ጋር ትመጡና ዩዝ ዩር ሌጋል ቢዝነስ ነው የሚለውን ኦን ታደርጋላችሁ። በመቀጠል ወረድ ስትሉ ዋትስ ዩር ቢዝነስ ሬጂስትሬሽን ነምበር ይላችኋል። እዚህ ጋር የምታስገቡት ነምበር አለ። እኔ እዚህ ጋር ያስገባሁትን ነምበር ማስገባት ትችላላችሁ እና ይሄን ነምበር ልክ እንደዚህ አድርጋችሁ ካስገባችሁ በኋላ እዚህ ጋር ደግሞ ከረንሲውን ያው ዩኤስ ዶላር እንደሆነ ትተውታላችሁ። በመቀጠል ወረድ ስትሉ ዋት ዱ ዩ ሴል ኦር ዋት ሰርቪስ ዱ ዩ ኦፈር የሚል አለ። እሱን ደግሞ ክሊክ ታደርጉና እዚህ ጋር የተለያዩ ሰርቪሶች አሉ። ከነሱ እናንተ የምትፈልጉትን ትመርጣላችሁ። ለምሳሌ እኔ ኮምፒውተር ፕሮግራሚንግ ምናምን የሚለውን መረጥኩኝ። ልክ እንደዚህ ከመረጣችሁ በኋላ እዚህ ጋር ደግሞ ዌብሳይት አላችሁ ይላችኋል። ካላችሁ የስ ብላችሁ ማስገባት ትችላላችሁ። ከሌላችሁ ደግሞ ኖ ማለትም ትችላላችሁ። በመቀጠል እዚህ ጋር ደግሞ ዋትስ ዩር ቢዝነስ ፎን ነምበር ይላችኋል። እዚህ ጋር ትመጡና
የእናንተን ትክክለኛ የሚሰራ የኢትዮጵያ ስልክ ቁጥር ታስገባላችሁ። በመጀመሪያ ኮድ የሚለው ጋር ትሄዱና ኢቲ የሚለውን ትመርጣላችሁ። ልክ እንደዚህ በመቀጠል 9 ብላችሁ ጀምራችሁ የራሳችሁን ትክክለኛ የሚሰራውን ስልክ ቁጥራችሁ ልክ እንደዚህ ታስገባላችሁ። አስገባችሁ በኋላ ወረድ ስትሉ እዚህ ጋር ማስገባት ያለባችሁ አድሬስ አለ። እዚህ ጋር የምታስገቡትን አድሬስ ሲሪየስሊ መውሰድ አለባችሁ። በደንብ አድርጋችሁ ተከታተሉኝ። እኛ የገባ ነው በሌሶቶ ስለሆነ እዚህ ጋር የሌሶቶ ከተማ ስሞች እንደዚሁም ደግሞ የነሱ ዚፕ ኮድ ነው የምንጠቀመው እና እዚህ ጋር ለምሳሌ ያዘጋጁት አለ የመጠቀም ይችላላችሁ። የመጀመሪያው አድሬስ ዋለ የሚለው ጋር ትሄዱና ሌሶቶ ውስጥ የሚገኘውን አንዱን የከተማ ስም ታስገባላችሁ። ለምሳሌ እዚህ ጋር የተጠቀምኩት አለ። ይህን ከፈለጋችሁ ቴሌግራም ቻናል ላይ ፖስት አደርግላችኋለሁ። ሊንኩን ኮሜንት ላይና ዲስክሪፕሽን ላይ ታገኛላችሁ። ልክ እንደዚህ አድርጋችሁ ታስገባላችሁ። በተጨማሪም ሲቲ የሚለው ጋር ትሄዱና በተመሳሳይ የከተማውን ስም ታስገባላችሁ። አድሬስ ዋለ ያስገባችሁት ማለት ነው። ከዛ በመቀጠል ደግሞ አድሬስ ላይ እንትሉ ደግሞ ትሄዱና ሌሶቶ ብላችሁ ታስገባላችሁ ማለት እንደዚህ ሌሶቶ የሚለውን ታስገባላችሁ ማለት ነው። በመቀጠል ልክ እንደዚህ ካስገባችሁ በኋላ ቀጥሎ ደግሞ ስቴትስ ፕሮቪንስ ኦር ደግሞ ሪጅን ነው። እዚህ ጋር ያስገባችሁ ከተማ የሚገኝበትን ክልል ስም ነው አስገቡ የሚላችሁ። እኛ ያስገባነው ከተማ የሚገኝበት ክልል እዚህ ጋር የምትመለከቱ ነው። ሰዎችን ኮፒ አድርገን እናስገባለን ልክ እንደዚህ። በመቀጠል እዚህ ጋር ደግሞ ፖስታል ኮድ ነው። የከተማውን ፖስታል ኮድ ነው የምታስገቡት። ለምሳሌ እዚህ ጋር ያስገባሁትን አድሬስ መጠቀም ካልፈለጋችሁ ሌሶቶ ፖስታል ኮድ ብላችሁ ሰርች ብታደርጉ የተለያዩ ከተማዎች ፖስታል ኮዶች ምናምን የሚመጡላችሁ እነሱን መጠቀም ትችላላችሁ ማለት ነው። ልክ እንደዚህ አድርጋችሁ አድሬሱን በስነ ስርዓት ካስገባችሁ በኋላ ከታች ትሄዱና ኔክስት የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል በድጋሚ እዚህ ጋር ደግሞ ኢንፎርሜሽናችሁን እንድታስገቡ ይጠይቃችኋል። የመጀመሪያው እዚህ ጋር ዋትስ ዮር ዴት ኦፍ በርዝ የተወለዳችሁበትን ዓመተ ምህረት ቀንና ወር ታስገባላችሁ። እዚህ ጋር የምታስገቡት ቀን ወርና ዓመተ ምህረት ከእናንተ ካላችሁ ናሽናል አይዲ ጋር ወይም ደግሞ ፓስፖርታችሁ ጋር መመሳሰል አለበት። የተለያየ መሆን የለበትም። ምክንያቱም በአንዳንድ ምክንያቶች ቬሪፋይ አድርጉ ሊላችሁ ስለሚችሉ በዚህን ጊዜ ማይመሳሰል ከሆነ ሊሚት ሊያደርጉባችሁ ይችላል። ስለዚህ ከናሽናል አይዳችሁ ጋር እንደዚሁም ከፓስፖርታችሁ ጋር የሚመሳሰል የተወለዳችሁበትን ዓመተ ምህረት ቀንና ወር ታስገባላችሁ ማለት ነው። ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ዋትስ ዮር ናሽናሊቲ ይላል። ይችኛውን ክሊክ አድርጋችሁ ኢትዮጵያ ብላችሁ ታስገባላችሁ ናሽናሊታችሁን። ልክ እንደዚህ ኢትዮጵያ ብላችሁ ታስገባላችሁ። በመቀጠል በድጋሚ ስልክ ቁጥር አስገቡ ይላችኋል። ኮድ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ኢቲ የሚለውን ትመርጣላችሁ። ከዛውንም በድጋሚ ቅድም ያስገባችሁትን ስልክ ቁጥር ልክ እንደዚህ የሚሰራውን ታስገባላችሁ። በመቀጠል ልክ እንደዚህ አድርጋችሁ ስልክ ቁጥራችሁንም ካስገባችሁ በኋላ አድሬሱን በድጋሚ እንድታስገቡ ይጠይቃችኋል። በድጋሚ ከመሙላት ከቅድሙ ጋር ተመሳሳይ እንዲሆን ችኛዋ ቼክ ቦክሷን ኦን ስታደርጉ ልክ እንደዚህ ከቅድሙ ጋር ተመሳሳይ አድሬስ አስገባላችኋል። በመቀጠል ኔክስት የምትሏን አንድ ጊዜ ታደርጋላችሁ። አሁን በምታዩት መልኩ ፔፓል አካውንታችንን ከፍተን ጨርስናል። መላክም መቀበልም የቻልን በዚህ አካውንታችን ወደዚህኛው ወደ ፔፓል ሆም ፔጃችሁ ከመውሰዱ በፊት ግን አንዳንድ ጥያቄዎችን ካመጣባችሁ ከታክስ ጋር የተገናኙ ኖ ብላችሁ መልሳችሁ ሰርቲፋይ መሆን ትችላላችሁ። ከዛ በመቀጠል ቀጥታ ልክ እንደዚህ ወደ ፔፓል ሆም ፔጃችሁ ይወስዳችኋል ማለት ነው። አሁን ደግሞ ጥንቃቄ ማድረግ ያለባችሁን ወሳኝ ነገሮችን ልንገራችሁ። ልክ እንደዚህ ወደ ፔፓል ሆም ፔጃችሁ ከገባችሁ በኋላ የመጀመሪያው ማድረግ የሌለባችሁ ነገር ምንድነው? ወደ ፕሮፋይላችሁ ገብታችሁ አንዳንድ ኢንፎርሜሽኖችን ለመቀየር መሞከር የለባችሁ። ምክንያቱም ለማስተካከል በምትሞክሩበት ጊዜ ከኢትዮጵያ እንደሆናችሁ ስለሚያውቁ ወዲያውኑ ሊሚትድ ያደርጋችኋል። ከዚህም በተጨማሪ ደግሞ እንደከፈታችሁ ወዲያውኑ ገንዘቦችን ለመላክና ለመቀበል መሞከርም የለባችሁ። ይህ ወዲያውኑ ሊሚትድ እንድትደረጉ ያደርጋችኋል ማለት ነው። ከዚህም በተጨማሪ ደግሞ እኔ ገና ስከፍት ነው በኢሜይል ኮድ ተልኮልኝ ቬሪፋይ ያደረኩት፣ ነገር ግን ኢሜይላችሁ መጀመሪያ ላይ ቬሪፋይ ካላደረገላችሁ እዚህ ጋር በወርኒንግ መልክ ያመጣላችኋል። ስለዚህ ቬሪፋይ ታደርጋላችሁ። እዚህ ጋር ያለችዋን የኖቲፊኬሽን አይከን ክሊክ ስታደርጉ እዚህ ጋር ራሱ ቬሪፋይ ካላደረጋችሁ ኢሜይላችሁን ቬሪፋይ አድርጉ ይላችኋል። አሁን ለምሳሌ እኔ ጋር ሁለት አይነት ኖቲፊኬሽኖች አሉ። የመጀመሪያው ከዴቢት ወይም ደግሞ ከክሬዲት ካርድ ጋር ሊንክ አድርገን የሚሆን እሱ ከፈለጋችሁ ካላችሁ ማስተር ካርድ ሊንክ ማድረግ ትችላላችሁ ማለት ነው። በተረፈ በቀላሉ መላክና መቀበል ትችላላችሁ። ኢሜይላችሁን በመጠቀም መላክም መቀበል ትችላላችሁ። ግን እንዳልኳችሁ እንደከፈታችሁ ወዲያውኑ ለመላክና ለመቀበል እንዳትሞክሩ፣ ሊሚትድ ሊያደርጓችሁ ስለሚችሉ ብቻን ለትንሽ ሳምንታት ብትጠብቁ አሪፍ ነው። ከዛ በኋላ ቀስ ቀስ እያላችሁ ብሮችን መቀበል ትችላላችሁ። ዋናው ችግራችን ብሮችን መቀበል አለመቻላችን አይደለ? ቀስ እያላችሁ መቀበል ትችላላችሁ። በዚህ መንገድ ትክክለኛ የሚሰራ ፔፓል አካውንት መክፈት ትችላላችሁ። የተለያዩ እንቅስቃሴዎች የምታደርጉ ከሆነ ከስተማይዝ የምታደርጉ ከሆነ ከአንዳንድ ነው ብሎክ የሚያደርጓችሁ። ይህ ነገር መዘንጋት የለባችሁም። በቀጣይ ቪዲዮ ደግሞ ከአንድ
ፔፓል አካውንት እንዴት ወደ ሌላ ፔፓል አካውንት መላክ እንደምችል አሳያችኋለሁ። በተጨማሪ ወደ ኢትዮጵያ ባንክም እንዴት አድርገን ብሮችን ትራንስፈር ማድረግ እንደምችልም የማሳያችሁ ይሆናል። ጥያቄያችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌሎች ቪዲዮ እስከምንገናኝ ይመቻችሁ።